ሰላም ቤተሰቦቻችን እንዴት ናችሁ? በየላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአሰባሰብነው ጉዳይ መተናል። እንዴት ናችሁ እናንተ? በየላችሁበት ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እንግዲህ ዛሬ የተመለስንበት አንዱ ጉዳይ አብርሽ ቤት መጥቶ ቀወጠው ጓደኞቹን አቤላን አነቀው። ኤፍሬም እንደዚሁ የት ነው ያረካት ሩታን በማለት ሁለቱንም በጣም አስቸግሯቸዋል እና በጣም አስቸጋሪ ሁኔታ ነው ያለው። ነግሬያት አይደለም ወይ የሄድኩት? እንዴት ታደርጋለች? ለጉዳይ ነው የሄድኩት እንጂ ከነፂ ጋር አይደለም የሄድኩት አይነት ነገር ነው እሱ እያለ ያለው። ኤኒዌይ እሷ ግን ያለችው ከነፂ ጋር ሂዶ ነው። እንዴት እናወራለን፣ ነገር ግን ጥሩ ነው የሚሄደው። ሀሳብ ሌላ ተግባር ሌላ። ስለዚህ በቃኝ፣ እሱ ነገር መሮኛል፣ ይበቃኛል፣ በቃ እንዴት ወደ ሊሰብላ ነው ለጥ ያለችው። ኤኒዌይ የሄደበትን ጉዳይ ለማጣራት ነው ሄደችው። ነገር ግን እሱ ትፈልጋለህ እንዴት ተባለ? ወዲያው ነው በ2 ሰዓት በ3 ሰዓት ቢመን ከቻልኩት ብሏል። እቤት ሲመጣ አቤላን አነቀው። ወንድሙም እንዲሁ አቤላን እየፈረዱበት ያለው ከቤታቸው ወጣ፣ ምን አገባ፣ እንዴት አታስቀራትም? ስለዚህ አንተ እጅ እና ሴራ አለበት ብለውታል ቤተሰብ። ስለዚህ አቤላም በጣም ያዘነው ከመጀመሪያው ተው ብያቸው ነበር፣ አሁን ካለፈ በኋላ ምንድነው እንደዚህ የምትሉት እያለ ነው። እንግዲህ ኤፋም የአብርሽ ወንድም ከህይወታቸው ውጣላችሁ፣ የት ነው ያራካት? አንተ ነህ የደበካት። ስለዚህ ከወረክበት አንተ ያሉት አስጨነቁት። በሁለት ነው እያጣደፉት ያሉት። ኤኖይ አብርሽን ፍለጋ ወጥቷል። እንግዲህ ቢኒና እሱ ነው አቤላ የሸኙት። ስለ ኤፍሬም ተገላገለ እኮ ወንድም ማለት እንዲህ ነው። ለዚህ ጊዜ ነው ማለት ነው። መጀመሪያ ነበር ነገሮች ሳይፈጸሙ እንደዚህ ሳይሰዱ ነበር መጀመሪያ መጠንቀቅ እንጂ ከሄደ ሸጭ ሆነው አብርሽም ዘግይቷል። ወይ ቪዲዮውን እስኪ እዩት ቤተሰቦች። አብርሃም ተረጋጋና መጀመሪያ ተረጋጋ፣ ቦርሳን አስቀምጥ። ምንድነው ብራገው? ኤፍሬም የታለች ሩታ? እኮ ተረጋጋ እኮ እያልኩ ነው ማለት። ለምን አትረጋጋም? ሁላቸውም ይሄ መቸኮል እኮ ነው መጀመሪያም ችግር ያመጣው። የለችም ምንድነው? አንተ ቤት ውስጥ የለችም እኮ እያልኩ ነው። ቤት ውስጥ የለችም። አይሰማኝም እንዴ? በእግዚአብሔር ቤት ውስጥ የለችም እንዴ? ይኸውልህ አብርሃም ተረጋጋ። ይኸውልህ በመጀመሪያ ተረጋጋ። እየቀለድክብኝ ነው። እየቀለድኩ አይደለም እኮ እየቀለዳችሁብኝ ነው እኮ። ተረጋጋ። መጀመሪያ የጠራሁህ እኮ ለዚህ ነው እኮ። እየቀለዳችሁብኝ ነው። ምንድነው እኔ የምቀልድብህ? ምንድነው የቀለድብህ? እኔ ምንድነው? አቤል ነው የቀለድብህ፣ እኔ ሳይሆን አቤል ነው ማለት። ምን የማውቀው ነገር የለም። በቃ ምንም የማውቀው ነገር የለም። አቤል ይምጣ፣ የተፈጠረው ነገር ሁሉም ነገር ያስረዳል። አንተ እኔን አሰማኝም እንዴ? የለችም እኮ ቤት ውስጥ። እኔም እኮ አሁን ነው የመጣሁት። አዳምጠኝም እንዴ? በእግዚአብሔር እኔን አታዳምጠኝም ነው? ምንድነው? እኔን አታዳምጠኝም ነው? የለችም። ሸኛችኋት? እኔ ምንም የማውቀው ነገር የለም። እኔ ምንም የማውቀው ነገር የለም። ምንም አሁን ነው የመጣሁት። እሺ በምን አወቅም? አቤል ደውሎልኝ ነው። በቃ ሩታ ሄዳለች ና አለኝ። ስመጣ የለችም። ማንም በምን አወቅ? እሷ መሄዷ አቤል ነው የነገረኝ። ሸኝቻታለሁ አለኝ። በቃ እኔ ስመጣ ግን ማንም ሰው የለም እዚህ ቤት ውስጥ። ለዛ ነው አንተንም ደውዬ እንድትመጣ ያደረኩት። እሱ ሲደውልልኝ ምንም የማውቀው ነገር የለም። የትም እንደሄደች የቡታደራ የዚቱን ቤተሰቦቿ ጋር ምንም የማውቀው ነገር የለም እኮ። የታለሽ አቤል? እኮ አቤል ደውዬለታለሁ ና ብዬዋለሁ። እየመጣ ነው። ለምንድን ነው የሄደችው? ምንም አውቀው ነገር የለም እኮ ነው ያልኩት። ምንም አውቀው ነገር የለም። በቃ አንተ ቡታጀራ በመሄድ ተናዳዩን ምን ይሁን አላውቅም።
እንዴ ቡታጀራ ሜዲን ነገራት ብዬ ነገርኩህ አይደል እንዴ ለአንተ እኮ ነገርኳት እኮ በቃ ምን ብለህ ነገርካት ቡታጀራ ሄዷል ነው እንዴ ኤፍሬም አልነገርካትማ የነገርኩህ ሰዓት እኔ ስልክ ሳታነሳልኝ ትቀር ነው ሄዷል በላት ያልኩህ ቡታጀራ ሄዷል ብያታለሁ በቃ በሱ ነገር ተናዳ ነው እርግጠኛ ነኝ ብለህ አዎ እርግጠኛ ነኝ እንዴ አሁንም ቡታጀራ በሚሄድ ምክንያት ነው እሷ ከቤት እንድትወጣ ቡታጀራ ነገርኩህ አይደል እንዴ የሄድኩበትን ምክንያት እንዴ እሷ ሳታውቅ ቀርታ ነው እንዴ በቃ አስረዳቸው አብዛኞቹ ሰዎች አንተ ላይ እየፈረዱ ነበር ቡታጀራ ለምን እንደሄድክ ነገራቸው ምን ልትሰራ እንደሄድክ እንዴ ምንድነው የምታደርገው? እኮ ግራ አጋባኝ። ወዴት ነው ወደዛ ወደዚህ የምትለው? የለችም፣ ማንም የለም ቤት ውስጥ። እሺ ከሶስታችን ውጪ ማንም ሰው የለም ቤት ውስጥ። ምንም አውቀው ነገር እኮ የለም አልኩህ። በቃ አቤላ ይመጣል፣ አቤል እንጠይቀዋለን የት እንዳደረጋት እኮ። አሁን ከመሸ ነው የሄደችው። እኔ አስተማኝ ሰዓት ሆኗል። አሁን ከመሸ ነው ወይ የሄደችው? እኔ ምንም አውቀው ነገር የለም። እንዴ አቤል ነው በቃ ደውሎ የነገረኝ። ስመጣ እዚህ ቤት ውስጥ የለም እሷም የለችም፣ ማንም ሰው የለም እኮ። አውቀው ነው እኔ እንድመጣ ፈልገው ነው። እኔ ምን እንደሚያደርጉ አላውቅም። እሱ ሲመጣ እንጠይቀዋለን እኮ። እኔ እንድመጣላቸው ፈልገው ነው ወይ ኤፍሬም? በእግዚአብሔር በእናታችሁ እንቀይ። እኔ እግዚአብሔር ምንም አውቀው ነገር የለም። እንዴ ምንም አውቀው ነገር የለም እኮ አልኩህ። እኔ እንድመጣ ፈልገው አይደለም እንዴ? ለኔ አማክራኝ እኮ አይደለም ለኔ የወጣችው፣ ወይም ደግሞ እኔ ልወጣ ነው ብላኝ እኮ አይደለም የወጣችው። ወይ የት እንደሸኛት ወይ የት እንዳስቀመጣት መጥቶ ይነግረናል ራሱ እኮ። አውቀው እንዳይሆን እኔ እንድመጣ ፈልገው እንዳይሆን እሱን ያላቅም። እግዚአብሔር አለ ፈጣሪ አይደለም ምን እሱም አውቀው እንዴ? እኔ ተናገርኩኝ አይደል እንዴ? የት እንደሄድኩኝ በቃ ነገርኩህ አይደል? አብርሃም እኔ አላቅም እንዴ? ምን አድርግ ነው የምትለኝ? ምን አድርግ ነው የምትለኝ? ነገርኳት እኮ ማስተካከል ነበረብኝ። የምሄድበትን ጉዳይ ታውቃላችሁ አይደል? ነገርኳት እኮ በቃ ቡታጀራ ሄዷል አልኳት እንዴ። በቃ ነገራት ነው ያልከኝ እኮ። ቡታጀራ ለምንድን ነው የሄድኩት? ስለ ሁለታችንም ጉዳይ ላስተካክል ነው አይደል? ለኔ ጉዳይ ብቻ ነው እንዴ የሄድኩት? በቃ ከዚህ በፊትም እኮ የሄድከው ታውቃለህ። በኋላ የት ሄደ እንዳትለኝ ነግሬያታለሁ። ስልክ ደውዬ አብርሃም እንደዚህ ቦታ ሄዷል ብያታለሁ። በቃ እንዴ እኔ እኮ ሳልነግራት አንተ ነገራት ያልኩ የነበረው እኮ በቃ እንደዚህ መሆን ስለሌለብኝ ነው። በቃ የተጨቃጨቅን ስለሆነ አንደኛ እዛም ሳሎን እዚህም ሳሎን በመሃል ነው ጊዜ እየሄደብኝ ያለው። ስለዚህ ያለኝ አማራጭ ግዴታ ምንድነው መሄድ ነበረብኝ። በቃ ማስተካከል ነበረብኝ የሰርጉን ሁኔታ። እንዴ ለሁለታችንም ጉዳይ ነው አይደል እየለፋው እየጣርኩኝ ያለሁት። እንዴት ይሄንን እንኳን መረዳት ያቅታታል እንዴ? አንተ እንኳን በስነ ስርዓት ለምን አልነገርካትም ኤፍሬም? እኔ በትነግራት እንደዚህ አትሆንም። ነግሬያታለሁ። አንደኛ እኔ እና እሷ እየተግባባን አይደለም፣ እየተደማመጥን አይደለም። ስልክ ላይ ነው ይዘጋችብኝ። እንዴ የሰው ልጅ እኮ ሲያዳምጥ ነው አይደል ሁሉም ነገር የምትነግረው። እያዳመጠችኝ እንኳን አልነበረም። ስልኬን ደግሞ የጥየው ነው። እሺ በአንተ ስልክ ደውልለት። የእኔ ስልክ ጥየው ነው። የት መኪና ውስጥ ለሆነ የመጣው አላውቅም። መኪና ውስጥ የሆነ ነው አላውቅም። በእግዚአብሔር ወይኔ እኔ ራሴ ደውልለታለሁ። ተረጋጋ አንተ። ምን ታርጊው? ምን ጉዴ! በእግዚአብሔር ቤተሰብ ዋጋ ነው የሄደችው። ሄሎ አቤል አልደረስክም እኮ እና አዲስ ቤት ውስጥ አፍጥ ነው ተዘከል። ምን አለ ደርሻለሁ ሊፍት ውስጥ ነው ሊፍት እንትን ነው። እሺ የት ነው የሄደችው? ቡታጀራ ከእሷ ጋር የሄደችው የት ነው? አብርሃም እኔ ደብረ ብታስጨንቀኝ እንዴ? ባላወኩት ነገር ደብረ ብታስጨንቀኝ እንዴ? እኔ ደብረ ብታስጨንቀኝ በቃ አቤል እየመጣ ነው እንጠይቀዋለን እንዴ? እኔ እዚች በማላውቀው ነገር እንዴ ሲጀመር እሷ የኔ በቃ ስልክ ደውዬ እራሱ አወራት በስንት ሰዓት አላወራችኝ። ሌላ ቀን እንደምታወራኝ አቤት ቢሆን ነገር ምናምን ነገር ነው ያለችኝ። እንዴ አንተ ምን ነክቶህ ነው ወደዛ አክስትሬ ምድር እኔ የደበቅኳት መስሎ ነው እንዴ? አንተ ምን ነክቶታል? እግዚአብሔር ኤፍሬም በእግዚአብሔር እኔ እዚህ ቤት አላድርም ዛሬ። እሷ ታላገኛት ነው ያላድርም። ያለ አቤል እየመጣ ነው መጠየቅ ያለበት እኔ እኮ አልነበር ከሩታ ጋር እኮ ነው ያልነበረም የነበርኩት እኮ እየመጣ ነው። ለምን አትረጋጋም እንዴ አንተ? እኮ እንፈልጋት። እሺ እንዴ ራሷ እኮ ነች እኔ እንዳልነግራት ነገሮችን እንዳልነግራት ያደረገችኝ ራሷ ነች። በቃ ከነገርኳት ስለምትጮህብኝ አንዳትሄድ ስለምትለኝ ነው አይደል ያልነገርኳት ኤፍሬም። እኔ እኮ ምንም የማውቀው ነገር የለም አብርሃም። ለምን እንደዚህ የምትሆነው? ተረጋጋ መጀመሪያ።
ተረጋግተህ አውራኝ እኮ ንገረኝ። ተረጋግተህ አውራ። ምንድነው የምትረጋጋው? ተረጋግተህ አውራ። አብርሃም መጀመሪያ ማለት ነው ተረጋግተህ አውራ። ተረጋግተህ አውራ። የት ነው ማረጋት? እኔ እኮ እሺ እኔ ልጅ ዕቃ ነች እንደ እሷ የት ማረጋት እኮ የት ያለችው? እሺ ንገረኝ። ነገር አላት እኮ አብርሃም ተረጋጋ። አብርሃም ይወለ አብርሃም አንደኛ ይወለ ስማኝ፣ ጎረቤት የተበጠበጠ ነው። ስለዚህ ረጋ ብለህ አውራ። ማውራት መጠየቅ የፈለግከውን ጠይቀው ነው። እሺ ምን እንደዚህ አስኪኝ ምን እንዲፈጠር እኮ እሺ ንገረኝ። ታኔ ጋር ውስጥ አለች እኔ ውስጥ አለች አብርሃም እኮ እሺ የት እንዳለች ብቻ ነገር ወሬ አታብዛ። አንተ ነህ አይደል ሽኛት ይወለ አቤል እኔ እየሰማኸኝ ነው? እኔ እየሰማኸኝ ነው? እየሰማሁ ነው እኮ። ሩታ የት ነው ያለችው? ያለችበትን ቦታ ንገረን። የደበቅኳት ነው እንዴ? እኔ የሚመስላችሁ ነው? አሁን የት ነው ያለችው? ዛሬ ነው ወይ የሚታያችሁ? ሩታ ሄደ ሌት ነው ከዚህ በፊት ሌት ነው። የት ነው ሄደች? ሰማኝ አንተ ሰማኝ። የት ነው እንደሄደች? ከዚህ በፊት ሌት ነው ስለዚህ በፊቱ አታውራ፣ ስላሁን አውራ። የት ነው ሄደችው? አንተ አሁን ለምንድን ነው ልብህን ገትረህ የምትከራከረኝ? የት እንደሄደች ንገረን እኮ። ለምንድን ነው የምትከራከረኝ? የት እንደሄደች እስከ ዛሬ ያልተከራከርክን ለምንድን ነው አሁን የት እንደሄደች ብቻ ንገረን እኮ ነው። ተረጋጋ። የት ነው የሸኛት? አንተ አይመለከትህም፣ ከሱ ጋር ነው የማወራው። ሰምተኛል? እሺ አንተ ስለሚመለከትህ ነው እኔ ስለሚመለከተኝ አሁን ጊዜ እየጨረስን ያለ ነው። ልሄድ ነው ንገረኝ። የት ነው የምትሄደው? ታውራኝ። እየተረጋጋሁ እኮ ነው። እሺ የት ነው የምትሄደው? የት ነው የምትሄደው? ያለችበት ቦታ ሄዳለሁ። ንገረኝ። የት ነው ያለችበት ቦታ ሄዳለሁ? ዝም ብዬ አልነግርህም አብርሃም። የእሷ አንተ አይመለከትም ብለህ የእሷ መሄድ ዛሬ ነው የሚታየው አብርሃም። እንዴ ስማኝ አንተ ስማኝ። ይኸውልህ እንደፈለክ ብታረገኝ እንደፈለክ ሙሉ ግን ምንም ነገር ነገር የለም እኮ ንገረኝ። ተረጋግተው ነኝ። ምን ያሸኛል? አንተ ምን አገባ እንዴ? ምን ቤት ነህ? ስለሚመለከተኝ ምንድነው? ቆይሽ ማይሆን ነገር ውስጥ አትከተተኝ። እሺ ከቻልክ ቶሎ ነው አብርሃም። የሄደችበትን ነገረኛ። እስከ ዛሬ የፈለከውን ነገር ብለህ እሺ ንገረኝ። አሁን ስለሌላው ያለፈውን ነገር አንተ ምንድነው 100% ለኔ የምወስነው አልክ? ሁሉም ለኔ የሚመለከተኝ አልክ እንዴ? እኔ ባለቤቷ ነኝ። ኧረ በጣም ማር ገብተህ እንትን አልክ፣ አጨበጨብክ። እስከ ዛሬ እኮ አጨበጨብክ በጣም። አሁን ያለችበት ተናገር በቃ። ሌላ ወሬ አታውራ፣ ሌላ ወሬ አታውራ። እጂ እያልካት ሌላ ወሬ አታውራ በቃ። እኮ ሌላ ወሬ አታውራ በቃ። ያለችበት ተናገር ነው። አይመለከትም። አንተ ሌላ ወሬ አይመለከትም። ስትሰድባት አልነበር? ምንም አይመለከትም። ምንም አይመለከትም። አይመለከትም። ያለችበት ንገረን። አሁን አልነግርህም። ሰቢያሳብ ቪዲዮን እንዳያችሁት ነው የሚመስለው። በጣም ተካርተዋል። ከውጥ ነው ያደረጉት። ልጁን በሁለቱም አስጨንቀውታል። ሀበሽም ጥሎ ከቤት ወጥቷል። ፍለጋ ነው ሰዓት ሄዷል። እባክህ ያለችበትን ንገረኝ እያለ ነበረ። አቤልን ኤፍሬም እንደዚህ ለምን አትናገርም? ከደበቅክበት አንጣ እያሉ በሁለት አብርሽም ፍለጋ ወጥቷል። በጣም ያዘው። ልጁም ስሜት የተጎዳ ይመስላል። አቤላ ብዙ ጥሩ አለ ሁለታችሁ፣ ነገር ግን ጥሩ እንደሰራ አልታወቀለትም፣ አልታሰበለትም። መዳፈሽ የሚባል ብዙ ጥሩ አለ። እሷ አማካሪው ናት። ስለዚህ መጀመሪያ ነበር መጠቀም፣ በኋላ ዱቄቶች ምንም አይሰራም። ኤኒዌይ ልጅቱ ትገኛለች። የትም ወዴት ነው ሄደችው የሚለው እስኪ በቀጣይ ቪዲዮ የምንመለስበት ይሆናል። ቤተሰብ ላይክ እና ሰብስክራይብ አይረሳ። ቤተሰብ በያላችሁበት ሰላማችሁ